ሰላም ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲዩብ ነው። አዳዲስ መረጃዎችን ደግሞ ዛሬ ይዘን መጥተናል። እንደሚከተለው እናቀርባለን። ወደ መረጃዎቹ ከማለፋችን በፊት ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግና ቤተሰብ መሆናችሁ እንዳትረሱ። አዳዲስ መረጃዎች እንዲደርሷችሁም ቤተሰብ ሁኑ እያልን ወደ መረጃዎች ዋና ርዕሶች ስናልፍ የፋኖ መሪ የነበረው ፍቅሩ ሙሉዬ ለመንግስትን ጥሪ ተቀብሎ እጅ መስጠቱ ይፋ ሆኗል። በሌላ ዜና ደግሞ ዶናልድ ትራምፕ የኢራንን የኤሌክትሪክ መስመሮችን እናወድማለን ሲሉ ማስጠንቀቂያ ሰጥተዋል። ይህም ኢራን መቀበል የሰላምን ጥሪ ወይም ድርድርን ማትቀበል ከሆነ ይህን እርምጃ እንወስዳለን ሲሉ ዶናልድ ትራምፕ ማስታወቃቸው ይታወቃል። እሱን የምንመለከተው ጉዳይ ይሆናል። ወደ ቀዳሚው መረጃ ስናልፍ ከፋኖ አመራሮች አንዱ የነበረው ኮማንዶ ፍቅሩ ሙሉዬ የመንግስት የሰላምን አማራጭ መቀበሉን የአማራ ክልል መንግስት ፖሊስ ኮሚኒኬሽን አስታውቋል። በሰሜን ወሎ ዞን ላሊበላና አካባቢው በትጥቅ ትግል ሲንቀሳቀስ የነበረው ፍቅሩ ሙሉዬ ከመንግስት የቀረበለትን የሰላም አማራጭ ተቀብሎ ወደ ማህበረሰቡ መቀላቀሉን ዘገባዎች ጠቅሰዋል። ከዚሁ ጋር በተያያዘ ፍቅሩ ሙሉዬ የጽንፈኛውን የጥፋት ተልእኮና የባዕዳን ተላላኪነት የተረዱ የአማራ ክልል የነበረው የግጭት መነሻና መስራች የነበሩ አካላት የጀውሳው የአማራ ጠላት ነው በማለት በይፋ ወደ ሰላም መንገድ እየገቡም ይገኛሉ። ከዚህ ቀደም ጽንፈኛው ኃይል መሪዎች የነበሩ እነ ኮሎኔል ፋንታሁን፣ ካፒቴን ማስረሻ ሰጤ፣ ኮሎኔል ማነገረው እና ኢያሱ አባተ ህዝባችን ከዚህ በላይ አንበድልም፣ ለህዝባችን የሚበጀው ሰላምና ሰላም ብቻ ነው በሚል የጽንፈኛውን ቡድን ሜዳ ላይ ጥለው የመንግስት እጅ መስጠታቸው ይታወሳል። እነዚህ ግለሰቦች በእውኑ ግንባር ቀደም መስራችና አንድ አባት የሚታዩ ቢሆንም የጥፋት መንገዱን በግልጽ በመረዳት ዛሬ ላይ ከመንግስት ጎን ቆመው ለህዝባችን እፎይታም እየሰጡ ይገኛሉ። ይህ የሰላም ጉዞ ቀጥሎ አሁን የላስታ ላሊበላ አካባቢ ጀነራል አሳምነው ጽጌ ብርጌድ ኮር ሰብሳቢ የነበረው ኮማንዶ ፍቅሩ ሙሉዬ የቀረበለትን የሰላም ጥሪ ተቀብሎ በይፋም ተቀላቅሏል። ከዚህ ጋር በተያያዘ ፍቅሩ ሲናገር ምሬ ወዳጆ ራያን ለወያኔ አሳልፈው በመስጠቱ የፋኖ እንቅስቃሴ የአማራን ህዝብ ለእልቂት ከመዳረግ ውጭ ምንም እንደማይፈይድ በይፋም ሲናገር ቆይቶ ከነሙሉ ትጥቂው መጥቷል ማለት ነው። ፍቅሩ ለወያኔ በመላክ የሚፈታ የአማራ ጥያቄ እንደሌለም ገልጿል። ፍቅሩ ከእንግዲህ ወዲህ ከመከላከያ ሰራዊቱ ጎን በመሰለፍ የጽንፈኛውን የማጥፋት እንቅስቃሴ ላይ እንደሚሳተፍም አሳውቋል። ከዚሁም አያይዞ ፍቅሩ ሙሉዬ የስራ ባልደረቡ የነበሩትን አሁንም በፋኖ ላይ የሚገኙትን ወደ ሰላም አማራጭ እንዲመጡም መልእክቱን አስተላልፎላቸዋል። ወደ ሌላኛው መረጃ ስናልፍ የውጭ ዜና ይሆናል። እስራኤል፣ ኢራንና አሜሪካ የኢራንን የኤሌክትሪክ መስመር ልማት ከደቂቃዎች በፊት መምታታቸውን ተከትሎ የኢራን ዋና ከተማ ቴሄራን ጨለማም ሆናለች። ይህን ተከትሎ ኢራናውያን ወደ አደባባይ በመውጣት አላሁ አክበር ሲሉም ተደምጠዋል። እስራኤል እና አሜሪካ በኤሌክትሪክ መሰረተ ልማቶች ላይ ጥቃት መፈጸማቸውን የኢራን ኤነርጂ ሚኒስቴርም አሳውቋል። ጉዳቱ እየደረሰባቸው ጥገናም ተደርጎላቸው የኤሌክትሪክ ኃይል እንዲመለስም ይደረጋልም ተብሏል። ዶናልድ ትራምፕም ከዚህ ጋር በተያያዘ ዛቻቸውን እንደቀጠሉ ይገኛሉ። ዶናልድ ትራምፕ ኢራን የሆነ ምክንያት ፈጥራ ስምምነት የማትፈጥር ከሆነ አሜሪካ የኢራንን ሁሉንም የኤሌክትሪክ ማመንጫ ፋብሪካዎቿም የነዳጅ ጉድጓዶቿንም የካርግ ደሴትን እና ምናልባትም ሁሉንም የጨዋማ ውሃ ማጣሪያዋን ሙሉ ለሙሉ በሚባል ደረጃ እንደሚያወድሙም ገልጸዋል። በዚህም የጦርነት ሳቢያ ብዙ የዓለም ሀገራት የነዳጅ ዋጋ እየጨመረ እንዳለና በየሀገራቱ የትራንስፖርት መጉላላቶችም እየተፈጠሩ እንደሆነ መረጃዎች እየጠቆሙ ነው። ውድ ቻናላችን ቤተሰቦች ያዝናቸው መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንገናኝ በያላችሁበት ሰላም ሁኑልን። በሀገራችን ሰላም ያድርግልን። ቸር ቆዩልን። ይህ ቡርቃ ቲዩብ ነው። አዳዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ቆዩልን።